Salut! ማጊ ነኝ። የፍሬንች ፎር ኢትዮጵያንስ የተሰኘው ቻናላችን ነው። ዛሬ በፍጥነት 25 ቃላትን ተምረን ነው የምንወጣው። እሺ more frequent frequent words 25ቱን ዛሬ በፍጥነት ችለን እንወጣለን። Bonjour, good morning ወይም እንዴት አደርክ፣ እንዴት አደርሽ። ቀጣይ salut, hi, hello ወይም ሰላም ማለት ስንፈልግ salut. Au revoir, goodbye, ደህና ሰንብት፣ ደህና ሰንብች። Au revoir, au revoir. Bonsoir, እንዴት አመሸህ፣ እንዴት አመሸሽ ወይም good evening. À bientôt, see you soon. በቅርቡ አገኘሃለሁ፣ በቅርቡ አገኝሻለሁ ወይም በቅርቡ አይሃለሁ፣ በቅርቡ አይሻለሁ። Merci, thanks, አመሰግናለሁ። Merci beaucoup, thank you very much ወይም በጣም አመሰግናለሁ። Oui, yes ወይም አዎ ማለት ስንፈልግ oui የሆነ ነገር ትክክል ሆኖ ስናገኝ ይህን መጠቀም እንችላለን ማለት ነው። Oui የዊ ተቃራኒ no no ማለት ስንፈልግ no. The only difference ከእንግሊሹ ጋር N ብለን መጻፋችን ነው እንጂ ስንለው አንድ አይነት ነው። no. Excusez-moi, excuse me ወይም ይቅርታ ማለት ስንፈልግ excusez-moi. ሁለት ቃል ነው። Excuser is excuse, moi ደግሞ me. ስለዚህ excusez-moi. S'il vous plaît, ሁለተኛው s'il te plaît, ሁለቱም please ወይም እባክህ እባክሽ ማለት ስንፈልግ ነው። s'il vous plaît vous ሲሆን ብዙ ሰዎች ሲሆኑ እባካችሁ ማለት ስንፈልግ ወይንም ደግሞ ለአክብሮት vu መጠቀም እንችላለን ማለት ነው። ትልልቅ ሰዎች ሲሆኑ ሲኒየሮቻችን ሲሆኑ ስራ ቦታ ላይ ወይንም አዲስ for the first time ያገኘነው ሰው ሲሆን vuን መጠቀም እንችላለን። ስለዚህ s'il vous plaît እባኮት እባካችሁ ለሚለው መሆን ይችላል። ለብዙን ለፕሉራል እና ለሪስፔክት ማለት ነው። s'il te plaît ደግሞ እባክህ እባክሽ አንተ ወይም አንቺ የሚለውን ዩ የሚለውን ይይዛል ማለት ነው። ይሄኛው ደግሞ ለኩዮቻችን ለታናናሾቻችን ለምንቀርባቸው ለጓደኞቻችን ኢንፎርማል መሆን ይችላል። ኦር ደግሞ ብዙ ላልሆኑ ሰዎች ለአንድ ሰው ለሲንጉላር ማለት ነው። enchanté, nice to meet you, delighted to meet you. ስላገኘሁሽ ደስ ብሎኛል። aujourd'hui, ይሄ ደግሞ ጊዜን ከምንገልጽባቸው አንዱ መንገድ ነው። today ወይም ዛሬ ማለት ስንፈልግ demain, tomorrow ወይም ነገ። matin, morning ጠዋት። après-midi, afternoon ከሰዓት በኋላ። bon appétit, enjoy your meal, መልካም ምግብ። félicitations, congratulations, እንኳን ደስ አለህ፣ እንኳን ደስ አለሽ። bienvenue, welcome, እንኳን ደህና መጣህ፣ እንኳን ደህና መጣሽ። ለብዙዎችም መሆን ይችላል። እንኳን ደህና መጣችሁ። bienvenue. revenu, income, ገቢ። revenu. avec, with, ከእከሌ ጋር ከእከሊት ጋር ማለት ስንፈልግ with ለምሳሌ avec ማጊ ካልኩ ከማጊ ጋር፣ avec ቢኒያም ካልኩ ከቢኒያም ጋር፣ avec አበበ ካልኩ ከአበበ ጋር ወይም with sans የአቬክ ተቃራኒ sans without የውት ተቃራኒ without sans without ማጊ ማለት ብፈልግ sans ማጊ grand ይሄ ደግሞ big ወይም ትልቅ ልዩነቱ grand ዲ ብዬ ካቆምኩ ኢ ካልጨመርኩ
ለወንድ ነው ኢ ከጨመርኩ ሴት ይሆናል ሶ ሲነበብ ግሮን ብዬ ካቆምኩኝ ለወንድ ነው ግሮንድ ካልኩኝ ለሴት ማለት ነው እስከ ዲ ድረስ ካነበብኩ ሶ ግሮን ግሮንድ ቢግ ፐቲ ፐቲት ሊትል ትንሽ ሶ ይሄም ፐቲ ብዬ ካቆምኩ ለወንድ ነው ፐቲት ካልኩኝ ለሴት